ስለዚህ አብሽሩ የአላህ ድል የአላህ ነስር ቅርብ ነው። አላ ኢነ ነስረላሂ ቀሪብ የአላህ ነስር ወይም እርዳታ በጣም ቅርብ ነው። ነቢያቶች እኮ ሷሃቦች እኮ የነቢያቶች አጋሮቻቸው በጣም ተበድለዋል፣ በጣም ተጎሳቅለዋል፣ በጣም ተሰቃይተዋል፣ በጣም ተንገላተዋል። ሐታ የቁለ ረሱል ወለዚነ አመኑ መዐሁ መታ ነስሩላህ ይሄ መልእክተኛና ከሱ ጋር ያሉት ባልደረቦቹ የአላህ እርዳታ መቼ ነው የሚመጣው አይመጣም እንዴ ብለው እስከሚሉ ድረስ አላ አዋጅ ኢነ ነስረላሂ ቀሪብ የአላህ እርዳታ ቅርብ ነው ብሎ አላህ እስከሚናገር ድረስ አለይሰ ሱብሑ ቢቀሪብ ሱብሂ ቅርብ ነው አይደለ? ኩሉ አቲን ቀሪብ የሚመጣ ነገር ሁላ ቅርብ ነው። ስለዚህ ሰብር እናድርግ። አላህ ላይ ለሚያልፍ ቀን ለምታልፍ ችግር ለምታልፍ መከራ አላህ ላይ ድንበር አንጣስ፣ አናስቀይመው፣ ትርፍ ንግግር አንናገር፣ ተስፋ የሚያስቆርጥ ነገር ውስጥ አንግባ። ያልፋል። ይሄ ነገ ታሪክ ሆነው ቁጭ ብለን የምናወራበት ጊዜ ቅርብ ነው። ዛሬ ላይ ያለንበትን ችግርና መከራ አይደለም ማየት ያለብን። ኢንሻአላህ ነገ ያልፋል። አላህ ባሪውን የሚጠላ አይደለም። ማ ወደዐከ ረቡከ ወማ ቀላ ጌታ አንተን አልጠላህም አልተወክምና አይጠላንም አይተወንም። እንደውም ስለሚወደን ነው። ኢነላሃ ኢዛ አሐበ ዐብደን ኢብተላሁ አላህ አንድን ባሪያ ሲወደው ይሞክረዋል፣ ፈተናውን ያበዛበታል። ነገር ግን ድሉ ሲመጣ የማይቋረጥ የሆነ ድል ነው። በእርግጠኝነት ማመን ያለባችሁ እርግጠኛ መሆን ያለባችሁ የአላህ ነስር ከችግር በኋላ ኢነማ አልዑስሪ ይስራ የለ ከችግር በኋላ ገር ምቾት እንዳለ እንመን። የአላህ ቃል ነው። አሁን ያለንበት ችግር ነው። ከዛ በኋላ ምቾት ነው የሚመጣው። እንደውም የሚያስፈራው ከምቾት በኋላ ችግር እንዳይመጣ ነው። አሁን ምቾት ላይ ያለን ሰዎች ቀጣይስ ችግር ይሁን ወይ የሚመጣው የሚል ነው የሚያስፈራው እንጂ አሁን ላይ በዕዳ የተያዝን ሰዎች፣ አሁን ላይ ልጆቻችንን ማስተማር ያቃተን ሰዎች፣ የቤት ክራይ መክፈል ያቃተን ሰዎች፣ ዛሬ ለቤተሰቦቻችን አስቤዛ መሸመት ያቃተን ሰዎች፣ ዛሬ እንደ ሰው ቀና ብለን መሄድ ያቃተን ሰዎች፣ እንደ ሰው መሳቅ የከበደን ሰዎች ወላሂ ቅርብ ነው። ሌላ የመጨረሻ የምናገረው እንዴት ታውቃላችሁ? ችግራችሁን ለሰው አትናገሩ። የፈለገ ብትጎሳቆሉ፣ የፈለገ ቢቸግራችሁ፣ የፈለገ ብታጡ፣ የፈለገ ብትከሱ፣ የሆነ ነገር ብትመስሉ ቆንጆ ለመምሰል ያልቸገረ ሰው ለመምሰል መሞከር ነው ያለባችሁ። ከዛ ውጪ ችግሩን ለሌላ ሰው ያካፈለ ሰው አላህ ሱብሓነሁ ወተዓላ ከዚህ አይነት ባሪያ ይርቀዋል። እኔ ያለሁኝ ኢነማ አሽኩ በሲ ወሁዝኒ ኢለላህ ችግሬን፣ ብሶቴን፣ ጭንቀቴን የማካፈለው ለአላህ ነው። ይህን የቁርአን አንቀጽ ከሌሊቱ ሙሉ እያነበበ ዑመር ኢብኑ ኸጣብ እየደጋገመ ኢነማ አሽኩ በሲ ወሁዝኒ ኢለላህ ኢነማ አሽኩ በሲ ወሁዝኒ ኢለላህ እያለ እየደጋገመ ሌሊቱ ሙሉ አሳልፏል። ለአላህ ነው የምንነግረው። ለማንም ችግራችንን አንናገር። ይሄ ችግራችንን የነገርነው ሰው ምናልባት ከንፈር ይመጥልናል፣ ካልሆነ ደግሞ ከባሰ ትንሽ ካለፈ ትንሽ የሆነ ገንዘብ ይወረውርልናል። ከንፈርም ቢመጥልን ገንዘብም ቢወረውርልን ከዛ በኋላ ለሌላ ሰው ሄዶ እኛን መርዳቱን መናገሩ አይቀርም። ካልሆነ ደግሞ በእኛ ላይ መመጻደቁም አይቀር ነገር ነው። ሰው አረግና አይደል እንዴ? ሰው እኮ አልነበርክም ነበር ትላንትናህን ረሳኸው እንዴ እያለ በእኛ ላይ ይመጻደቃል። አላህ ግን ቢሄድልን አድርጎልን እንዳላደረገልን ነው አላህ። ስለዚህ አላህን ኒዕማ አንርሳው፣ አላህን አንተወው። አመን ዩጂቡል ሙጠረ ኢዛ ደዓ ወየክሽፉ ሱእ ወየጅዐሉኩም ኹለፋአል አርድ አኢላሁም መዐላህ ማን ነው ከእናንተ ላይ ችግርን የሚያነሳላችሁ ችግርን የሚቀርፍላችሁ ማን ነው? ከአላህ ሌላ አምላክ አላችሁን? የለም ብሎ አላህ ይናገራልና ከአላህ ሌላ ማንም ከሌለን አላህ ላይ ብቻ ልጥፍ እንበል። ኢንሻአላህ በረዘመ ቁጥር ነስሩ ቅርብ ነው የሚሆነው። ነብዩላህ አዩብ አለይሂ ሰላም 18 ዓመት ሙሉ ተጎሳቅለዋል። ያልጋ ቁራኛ ሆነዋል። የወለዷቸው ልጆች በአጠቃላይ ሞቱባቸው። ሚስቶቻቸው ከዷቸው ከአንድ ሚስት ውጪ።
ያውላ ሀብት ንብረታቸው በአጠቃላይ ከዷቸው ሀብት ንብረታቸውን ላጠፋ ወደመ 18 ዓመት ሙሉ አፊያቸው ከዳቸው እሱ እዚህ ቦታ ላይ ምን አሉ ረቢ አኒ መሰኒ الضر وانت ارحم الراحمين ጌታዬ ወይ ችግር ነክቶኛል አንተ ያዛኞች አዛኝ ነህና እና ብለው ተናገሩ አላህ ደግሞ ፈከሸፍና ማ ቢሂ ሚን ዱር እሳቸው ላይ ያለውን ነገር ችግር የሚባልን ነገር እንዳለ ቀረፍንለት አነሳንለት በማለት አላህ ይናገራል ከሰብር በኋላ የሚገኘው ድል ሰብር እንደሬት ይመራል በኋላ ላይ ግን ውጤቱ ደግሞ ከማር ይጣፍጣል አላህ ሰብረኞች አላህ ያድርገን هذا وصلى الله على سيدنا محمد واخر دعوانا ان الحمد لله رب العالمين وبالله توفيق والسلام عليكم ورحمة الله وبركاته